ድርስ ሰጣችሁኝ አመሰግናለሁ። እና እኔ የወጣሁት ወደ እሷ የወጣሁት 2006 ነው የወጣሁት። ከዛ ወደ አዲስ አበባ ተቀበለችኝ። እዛ ነበርኩ። እዛም ሰራ ነበር። እዛም እንዲሁ ቁጭ ስል እንኳን ወንበር ላይ ቁጭ ስል እንኳን ተነሽ ለምትለኝ ነበረ። በጣም ብዙ ችግር ነው የደረሰችብኝ ማለት ነው። 2 ዓመት ቆየሁ። 2 ዓመት የቆየሁት ደግሞ ቢዛሽን ገና ነው ምናምን ትለኝ ነበር። ገና ነው እያለች ደርሼ ስመጣ መልሼ ወስድልሻለሁ ትለኛለች። ደርሳ ትመጣለች። እንደገና ከዛ ገና ነው እያለች ብዙ ነገር ታታለኝ ነበር። ቤተክርስቲያንም መሄድ አልችልም ነበር። እንዳትሄጂ ትለኝ ነበር። ቤተሰብም አልሄድም ነበር። ብዙ ነገር የምበላው ምግብ እንኳን እሳ ስትወጣ መዝግቢው ነው የምትለኝ የነበረው። መዝግቢው ያወጣሽው ደፍተር ሰጣኝ ነው የሄደችው። ያወጣሽው ያስገባሽው መዝግቢው ትለኝ ነበር። ዱባይ ደግሞ 2008 ነው የሄድኩት። ሰው ቢይዝላት እየተንቀሳቀሰ ስለሆነ ምናልባት በማይንቀሳቀስበት ቦታ ሆኖ እንትን ማድረግ የሚቻልበት ቦታ እንደሱ ወይ ወንድምየው ያዝላት። ምናልባት እሷ ጋር 11 ዓመት አካባቢ 2006 ነው ዱባይ ማን ነው አቡዳቢ የገባሽው ወይስ 2 ዓመት መጀመሪያ ከሷ ጋር ብቻ ነበር የሰራሽው? 2006 ወደ አዲስ አበባ ነው የገባሁት። ዱባይ የሄድኩት 2008 ነው። 2 ዓመት አዲስ አበባ ቆይቻለሁ። ኦኬ። ምንድን ነበር የምትሰሪው አንቺ? የወሰደችሽ በምንድን ነበር? ዌይተር ነው የምሰራ የነበረው ማስተናገድ። እዚህ አዲስ አበባም 2 ዓመቱ ዌይተር ነበርሽ? አዲስ አበባ ዝም ብዬ ቤት ውስጥ አልከፈተችም ነበር። እቃ ምናምን ትወስድ ነበር። እኔ እዚህ ያዘጋጅላት ነበር። እሷ እየተመላለሰች ትወስድ ነበር እዚህ ማለት ነው። እዛ የወሰደችኝ 2008 ነው። ዌይተር ነው የምትሰሪው ብላኝ ነበር። የወሰደችኝ ዌይተር ነው። እዛ ዌይተር ሰራ ነበር። ስንት ነበር የምትከፍልሽ እዛ? ስንት ነበር የምትከፍልሽ? ከደሞዜ ነገረችኝ። ከነርስቴ ከመጡ በኋላ ነው እንጂ ከዛ በፊት እንደምታስገባልኝ ነው ስትነግረኝ ነበር። ቡክ ላይ የምታስገባው መጠን አታውቂም ነበር አንቺ? አትነግርሽም? ስንት ነበር? ብርሽን አስገብቼልሻለሁ ቡክሽ ላይ ነበር የምትለኝ እንጂ ስንት እንዳስገባች መጠኑን አትነግረኝም፣ አታሳየኝም ነው እያለች ያለችው። እሺ ስንት እንደምትከፍልሽ ያወቅሽው መቼ ነው? ደሞዝሽ ስንት እንደሆነ ያወቅሽው? ደሞዜ ስንት እንደሆነ ያወቅኩት እነርስቴ ስሞጡ ማታ ላይ ቁጭ ብላ ሁላችን ሰብስባን ነገረችንና የርስቴን ከእሷ ጋር የነበሩ 10 ሺህ ነው አለችው። አንድ ልጅም ነበረች 12 ሺህ ነው፣ ያንቺም 12 ሺህ ነው እንደች ልጅቷ፣ ያንቺም እንደዛ ነው ብላ ነገረችን ማለት ነው። ኦኬ። ስለዚህ ያንቺ ደሞዝ በኢትዮጵያ ግን አላቅም ነበር በኢትዮጵያ ነው። ከዛ በፊት የነበረ ግን ከነርስቴ ከመጡ በፊት ማለት ነው አስገባላሽ እንደምታስገባልኝ እንጂ ስንት እንደሆነ አላቅም። ምክንያቱ እሷ ዘመዴ ናት። አምኜ ነው የሄድኩት ማለት ነው። አሁን ኢትዮጵያ ስትገቢ ያስገባውት ያለችውን ብር አየሽው? ቅድም የላክሽልኝ ከ2008 ጀምሮ ነው ሲገባ የነበረው? አዎ ከዛን ጀምሮ ሲገባ ነበር። ይቅርታ እኔ ለመጠየቅ መቼ እንዳስገባችኝ አላውቅም። እሷ ጥረህ አስገባልሻለሁ ትለኝ ነበር።
የሰጠችኝ ቡኩ የሰጠችኝ እኔ አገሬ ስገባ ነው የሰጠችኝ እንጂ አሳይታኝ አታውቅም። አላውቅም። አስገባልሻለሁ ብቻ ነው የምትለኝ የነበረው። ቅድም የላክሽልኝ እንትን ላይ ያለው ለመጀመሪያ ጊዜ የገባው ገንዘብ 3ኛ ወር 2024 ላይ ከምስ መጽፈሊጥ አይመስለኝም። ከምስ መጽ ስለፈለጠት ነው። አናውቅም። በአማርኛ ንገሪ። ብናውቅ ደስ ይለናል። እንደሚመጣ ስላወቀች ነው። ሊሄድ ነው ስላልፋት እንደሚመጣ ስላወቀች ነው እንጂ ከዛ በፊት አይመስለኝም። መቼ እንዳስገባችሁ ስን ያላወቁ። ስንት ብር አገኘሽ? ቆይ አንቺ ከ2008 እስከ 2000 ስንት ዓመተ ምህረት ነው እሷ ጋር የሰራሽው? ከእሷ ጋር 11 ዓመት ኖር ያለ አይደለ? ከአዲስ አበባ ጀምሮ ያገኘሁት ቡክ ያስገባችልኝ 100,000 ብቻ ነው ያገኘሁት ቡክ። 11 ዓመት እሷን አገልግለሽ ኢትዮጵያ ስትገቢ በአካውንትሽ ውስጥ ያገኘሽው 100,000 ብር ብቻ ነው? ምክንያቱ አንቺ እቺ ቡክ ስትሰጠኝ ራስሽ ሄደሽ ነው እንጂ የምታርገው ሁሌ እኔ ያስገባለሁ አይጫንም። ሄደሽ ግን እዚህ ባንክ ላይ ኢትዮጵያ ንግድ ባንክ ሂድና ለጭኛ ሀገር ይስከባ ከዛ ታስጭኛዋለሽ አለችኝ። ሲሄድ ባንክ ቤት ይዤው ሲሄድ ያ ቡክ የሰጠችኝ ይሄ ገብቶበት ማያቅም ወጥቶበት ማያቅም ምንም የለውም ይሄ ብቻ ነው ያለው አለኝ። እሺ ቆይ አንቺ 2008 ነው ዱባይ ያመጣችሽ እሷ አይደል? በኢትዮጵያ 2008 ከዛ መቼ ነው ወደ ኢትዮጵያ የተመለሽ? ወደ ኢትዮጵያ የተመለሽበትን ዓመተ ምህረት ንገሪ። አሁን የተመለስኩት ከስንት ወር በፊት? ነሐሴ ነው የመጣሁት 2016 አሁን። ስለዚህ 8 ዓመት ነው እሷ በዱባይ እየሰራሽ። ኢትዮጵያ የሰራሽላትን ታዩና ስለ ዱባይ ስናወራ ዱባይ ውስጥ ሬስቶራንት ውስጥ 8 ዓመት አገልግለሻል ማለት ነው። 8 ዓመት አገልግለሽ ከ8 ዓመት በኋላ ሀገርሽ ገብተሽ ባንክ አካውንትሽ ውስጥ ያገኘሽው ገንዘብ 100,000 የኢትዮጵያ ብር ብቻ ነው። ፈጣሪ ሆይ ድረስ። ቤተሰብ አልነበረሽም? የሚረዳ ቤተሰብ የለሽም? ለቤተሰብ አይላክም ነበረ ገንዘብሽ? አይላክም። ለቤተሰብ ልልክ ሲልማ ይወስዱልሻል። በኋላ እኔ ጋር ሆነሽ ባዶ እጅሽ እንድትሄጂ አልፈልግም እኔ ራሴ ለማስገባልሽ አለችኝ እንጂ መጀመሪያው ወደ እናቴ ላክልኝ ያልኩት። ምክንያቱ እናቴ ያለባት ነው ያሳደገችኝ። የወጣሁትም ለእናቴ መርዳት ነው እንጂ ለማንም ለራሴ ብዬም አይደለም። ምክንያቱ ያለባት ነው ያደግኩት፣ ያለባት ነው እናቴ ያሳደገችኝ። ለዛ ብዬ ነው የወጣሁት። እሷ እንደዚህ ትበድለኛለች ብዬ አስቤውም አልሜውም አላውቅም እንጂ አገሬም እንደምን መብላት እችል ነበር፣ ሰርቼ መብላት እችል ነበር። አገርሽም ይለወጣል። ግን እኔ እናቴ እረዳለሁ፣ እናቴ እቀይራለሁ። እሷ ያሳለፈችኝ ሁሉ ስለሚሰማኝ ነው የወጣሁት። ሁሉ ችግሬም ለእሷ ነግሬያታለሁ። መጀመሪያ ስትወስደኝ አዲስ አበባ እያለሁ እኔ ልሰራ ነው የወጣሁት። አላባት ነው ያደጉት። እናቴ አንድ ልብስ ለብሳ 6 ልጅ ያሳደገችው ያለአባት ነው ያሳደገችው። አይደለም እኔ እንደ ትክክለኛ ትከፍል ነው የምፈልገው ብር ግን እኔ ልሰራ ነው እንጂ የወጣሁት ለሌላ ነገር አይደለም በእጄ በጀርባዬም እሰራልሻለሁ። ብቻ ብሬና እናቴ መለወጥ ነው የምፈልገው። ስትቆይብኝ አዲስ አበባ 2 ዓመት ታስቀምጠኝ ለምናት ነበር ውሰጂኝ እያልኩ ማለት ነው። ግን እሷ እሺ እያለች ዝም ብላ ታስለፋኝ ነበር ቤት ውስጥ አዲስ አበባ። እኔ ግን አንድ ቀን ያልፋን አንድ ቀን ትወስደኛለች እያልኩ በትዕግስት ጠብቃት ነበር። በጣም ያሳዝናል። በጣም ስለዚህ 8 ዓመት ነው ለሷ ያገለገልሽው በዱባይ አቡዳቢ ቴስት ኦፍ ኢትዮጵያ ሬስቶራንት ውስጥ 8 ዓመት አገልግለሻል። ያገለገልኩትም ዌይተር ነበር። ዌይተር ደግሞ ይሄ ብር የሚሰጠው ለራሷ ተወስድብኝ ነበር። ምንም አትሰጠኝም ነበር። ቲፕ ሲሰጡሽ ሰዎች እሷ ተወስድብሽ ነበር? ቲፑ ለራሷ ነው ተወስደው ነበር። ስልክ ነበረሽ? አልነበረኝም። ስልክም የኔ ቤተሰብ ማለት ነው በህይወት አለው የለውም የሚያውቁት ነገር የለም። በፍጹም ተአምር የላቸውም።
ምክንያቱም እኔ ስመጣ አሁን ለቅሶ ነው የሆነባቸው። አላማም እስካሁን ማንም ሳያምን እኔ ኢትዮጵያ መግባቴ ማለት ነው። እስካሁን ድረስ እኔ ገብቻለሁ አይደለም እያዩኝ ግን አያምኑም። ያሳለፍኩት ችግር ማለት ነው። ምክንያቱም በስልክ አይተውኝ አያውቁም፣ ሰምተውኝ አያውቁም፣ ምንም አያውቁም። አመት በዓል ሲሆን እንኳን አደረሳችሁ ብያቸው አላውቅም። እኔ ግን ሳስተናግድ እዛ እያለሁ የማስተናግዳቸው መጥተው ለቤተሰባቸው ምግብ በልተው ሲልኩ ምን ሲያደርጉ እማዬ ብለው ሲያናግሩ እኔ ሽንት ቤት ገብቼ አለቅስ ነበር። ምክንያቱም ስልክ ሲኖረኝ እንደዛ እኔም ደውል ነበር ብዬ ስለሚሰማኝ ቀስ ብዬ ሽንት ቤት ሄጄ አለቅስ ነበር። ለምን ቤተሰቦች ስለማይደውልሽም ለምን አታስደውልሽም? በራስሽ ማለት እሺ ስልክ መከልከሏ ለሁሉም ሰራተኛ ስልክ ትከለክላለች አሉ። ስልክ አትፈቅድም አሉ። ይሄም ወንጀል ነው። ማንም ሰው ስልክ የመያዝ መብት አለው። እና ግን ለምን ነበር ቤተሰቦችሽ ጋር ማታስደውልሽ? አስደውይኝ አትያትም ነበር? አታስደውለኝ ነው ቤተሰብ ስለሆንኩ እኔ እደውልላቸዋለሁ ደህና ናቸው ምናምን ትለኛለች። ቤተሰብ ነው ለምን ቤተሰብ ስለሆነች እኔ ደውያላቸው ነበር እኮ ዘመድ ስለሆናችሁ እኔ ደውላለሁ ቤተሰብ ጋር እኔ ደውዬ ነበር ሰላም ናቸው ትልሻለች። ምናልባት አቡዬ ከልጆች የሰማሁት ጣቶቿን እንዲህ ብታሳይህ የምትረዳበት ሁኔታውን ላይ ይኖራል የሚል ነገር እንትን ብላ ነበር እና እጆችሽ ሁላ እንደተበላሹ ምናምን ነገር ሰምቻለሁ። ምን ያህል እውነት ነው? ስንት ነገር ነው። እግሬ አብጦ ነበር። እጄም አሁን ድኛለሁ እግዚአብሔር ይመስገን። እጄ በሙሉ 10 እጄ ግን የኔ አይደሉም። እግዚአብሔር ሁለተኛ የፈጠረኝ ነው እንጂ የኔ አይደሉም። በጣም ተበላሽቶ ነበር። በጣም ታምሜ ነበር ማለት ነው። እዛ ታምሜ ግን ሕክምና ውሰጂኝ ስላት ግን ነገ እያለች ምን ወስዳኝ አታውቅም። ግን ከእግዚአብሔር ግን ዘመዴ ናት እንጂ እውነት ነው። አሁን ግን ድኛለሁ። እንዲያም ይሄንን እጅ ይዘሽ እንዳትሄጂ ምናምን እያሉ ይቀልዱኝ ነበር። በጣም ያሳዝናል። ሰው እንደዚህ ሰው ላይ ግፍ ጭራሽ ዘመዷ ላይ አስቡት። እንግዲህ ዘመዷ ናት። በቀደም የእርስቲ የባዳዋ ሲገርመን ይኸው የገዛ ዘመዷን ስልክ በመከልከል በኢትዮጵያ ደሞዝ 10,000 ብቻ በመክፈል የሷ ለነገሩ 10,000 አይባልም በነፃ ነው ያሰራቻት። ምክንያቱም 8 ዓመት ሬስቶራንቱን ስታገለግል ኖራ ኢትዮጵያ ከገባች በኋላ 100,000 ነው አገኘው አካውንቴ ላይ እያለች ያለችው። ምን አልሽኝ እናቴ? ሬስቶራንት ብቻ አይደለም ቤቷን ታሰራኛለች። ሬስቶራንት ብቻ አይደለም እኔ የሰራው ራሷ የምትኖርበት ቤት እኔ አጸደዋለሁ። እኔ ሁሉም ነገር አድርገዋለሁ። ልብሶቹ ደግሞ በሳምንት አንዴ በቃ በትሁዝ ተኩሳለሁ። ሁሉም ነገር እኔ ነበር የምሰራላት። ይሄ ሬስቶራንት ደግሞ አይተሽዋል። ሁሉ ነገር እኔንም ሰራው የነበረው ምክንያቱም 2 ዌይተር ነበርን። 1 ዓመት ማልሆነችም አንዷ እንደዚህ ላከቻት። ሁሉ እኔ ቡና ሰራ ነበር። ቡና ማፈላው እኔ ነኝ፣ ሻይ ማፈላው እኔ ነኝ፣ ዌይተር የምሰራው እኔ ነኝ፣ ምግብ የማወጣው እኔ ነኝ፣ ይሄ ካሸር የምሰራው እኔ ነኝ። ሁሉ እዛ እኔ አሁን ያየኝ ማለት ነው ሁሉ ነገር ይመሰክራል የሚያቀኝ ማለት ነው። ስንት ሰዓት እንደምንሰራ የነበረ እዛ ያየኝ ሰው ያውቃል። እረፍ የለሽም እንዴ ምንድነው ይሄ ምን ያለ ስንት ሰው ነው ያናገረኝ ነበር። ግን መናገር አልቻልኩም። ምክንያቱም እንዳትናገሩ እንባላለን። ከተናገርኩ ለኔ ነው ስንት ነገር የሚደርስብኝ ማለት ነው። እኔ መጀመሪያ ስገባ ከዚህ ስትወስደኝ ማለት ነው ከልጆቹ መሳቅ አይቻልም፣ ከልጆቹ ማውራት አይቻልም ስትለኝ በጣም ደነገጥኩ። እንዴት ከሰው እንዳትናገሪ ከሰው እንደዚህ ስትለኝ በጣም ደነገጥኩ። ምክንያቱም እኛ ቤት ምንም ባይኖር ቆሎ በልተን አድረን ፍቅር አለ፣ ሰላም አለ። ግን ሰላም ነው ተሰጣኝ የነበረው ከልጆቹ ጋር። ምክንያቱም መጀመሪያ ነው እኔ ማን ወጥቼ አላውቅም ከቤቴ ወጥቼ አላውቅም። ልክ 9ኛ 8 ዓመት ሙሉ እሷ ጋር ስትሰሪ የትም ሄደሽ ሱፐርማርኬት ሄደሽ ቤተክርስቲያን ሄደሽ የትም ሄደሽ አታውቂም? በሱፐርማርኬትማ የእሱ አቃላ መጣ ሄዳለ። ቤተክርስቲያን አትወስደንም። እሷ ግን ሁሌ ቤተክርስቲያን ነው የምትሄደው። ሁለተኛ ነው መስመር
ሱፐርማርኬት ቤት ሳትሰው ስታገኝ የሚደርስብሽን ነገር ለምን ለመናገር አልሞከርሽም? ኢትዮጵያውያን ስታገኝ ዝረው ይነግሩባታል። ምክንያቱም ሁሉም ሰው ነው የምታውቀው፣ በብር ነው የምታምነው። ኦኬ እኔ ደግሞ ሰርቼው ፈልገው ብሬ ደግሞ በዚህ አገርስ የሚገባልኝ ነው የሚመስለው። ብቻ እኔ የማስበው አገሬ ሄጄ ባለኝ ብር ሰርቼ መለወጥ ብቻ ነበር የምፈልገው የነበረው እንጂ ወጣ ነበር። ሀቡዬ ልኬልሻለሁ። ቶታል አካውንቷ ላይ የገባው አካውንቱ ተከፍቶ አካውንቷ ላይ የገባው አሁን ገብቶም የወጣው ማለት ነው ቶታሉ 108,242 አይደል? ልኬልሻለሁ። እስቲ 108,428 ብር። አዎ የእሱ ዴቢት ሆኖ ክሬዲት ነው እሱ። አዎ አሁን አካውንቷ ላይ ያለው ምን ያህል እንደሚያሳዘን እንግዲህ እዩ። ነው እንዴት ብላ እንደላከችኝ እህተኛለ ቦይስ ማለት ነው። ስመጣ አውጥታ ማን ነገር የለም ተቀበያት ብላ ለእህቴ ትመጣለች አላለች። ምን አላለች? ልክ እንደ ከቤቷ እንዳወጣችኝ መጣለች ብላ ላከቻት። እሷ ደግሞ ስልክ የለኝ ምን የለኝ በምን ታግኘኝ? ያገኘሁት ስንት ለሰዓት እዛ እንደዘርኩት አንድ እግዚአብሔር ብቻ ነው የሚያውቀው። ከመጣሽስ ደውላለች ታውቃለች? አግኝታሽ ታውቂያለች? እዚህ ተደውለናላታል መኩረ ግን አታነሳም፣ አትመልስም። እንዴት ገባሽ ደህና ነሽ ብላ እንኳን ምንም አልጠየቀችም። ግን ከእግዚአብሔር ግን ዘመድ ናት። ስትገቢስ እንደ ርስቴ አስበሽበት ትሄጃለሽ ብላ ቀጠሮ ይዛልሽ ነው የላከችሽ ወይስ እንዳጋጣሚ ብቻ ተነስታ ወደ ሀገር ቤት ስትመጪ? ወደ ሀገር ቤት ስመጣማ አላካት ተብላ በስንት መከራና በስንት ታይሽ ነው የላከችኝ። ትልከኝ አልነበረ። ተመለስላት ግን ያረዳ ያይልክ ተመለስ ብላሽ ነበር ወይ? አዎ ልትመለሽ ነው ብላኛለች። አሁን በቅርቡ ትመለሽ ያለሽ ሳምንት ምናምን ሄደሽ ቤተሰብሽ አይተሽንና ትመለሽ ያለሽ አለችኝ። ግን ስመጣ ኤርፖርት ስመጣ ግን የደረሰብኝ ፓስፖርቴ 5 ወር ኤክስፓየር እንደሆነ ነው። እሳ ግን አለሽ ቀን አለው ትጨርሽዋለሽ፣ ቀን አለው ትመለሽ ያለሽ ብላይ ነበር። ግን ኤክስፓየር ሆነ ባንደመለስ ኤክስፓየር ሆነ ነው 5 ወር ሆነታል። ደውልላት የምትሉ እሷ እንግዲህ ምናልባት ዩኤኢ ነው የምትኖረው። ልንገራቸው እኔ ተስፍዬ ልንገራቸው። እኔ ፎቶ አለጠፈ ቪዲዮ ሰርቻለሁ በዶክተር ሀቢባ አካውንት ሄዳችሁ ማየት ትችላላችሁ። እኔ ዋትስአፕ ላይ እያወራኋት ርስቲን የበደለቻት እራሷ ናት። ዘ ሴም ፐርሰን። የሬስቶራንቱ ስም ቴስት ኦፍ አቡዳቢ ቴስት ኦፍ ኢትዮጵያ ይባላል። የሚገኘው በአቡዳቢ ነው። ላይቭ ላይ 7000 ሰው ባለበት በቀደም ሰው ልከን ነበረ። አንድ ልጅ ሄዶ ተደብቀው ውስጥ አንድ ህንዳዊ በር ላይ ቆሞ ሬስቶራንቱ ለህንዳውያን እንደተሸጠ ለፓኪስታኒ እንደተሸጠ ሬስቶራንቱ ከዚህ በኋላ የኢትዮጵያ ሬስቶራንት እንዳልሆነ ነገሩን። ግን ውሸት ነው። እንትኑን አሳዩን፣ ላይሰንሱን፣ ፍቃዱን፣ የምግብ ቤቱን ፍቃድ አሳዩን ስንላቸው ከግድግዳ ላይ አወርደው ደብቀውታል አስቀድመው። ለምን ላይቭ ላይ ነው እኛ ሁሉ ነገር የተነጋገርነው። ልጁ እዛ ሲደርስ እነሱ ተደብቀዋል። ይሄን ደግሞ አመኑ። የሆነ ሌባ ሆዳደር ህሊና ቢስ ቤት ገብተው አመኑ መደበቃቸውን። እኛ ስንሄድ እኛ ሰው ስንልክ መደበቃቸውን አመኑ። ላይቭ ሪከርዱ አለ። አንድ ሁለተኛ ነገር እኛ በትህትና እኔ ዋትስአፕ ላይ ስጠራቸው ቮይሴን እየሰሙ ሁሉ ነገር እያዩ እኛ በገንዘብ እንደማንገዛ ለሐቅ የቆምን መሆናችንን ስላወቁ እኛን ከማናገር ይልቅ ለሌሎች ገንዘብ ከፍለው ሌሎች ሌቦች ሆዳደሮች ቤት ህሊና ቢሶች ቤት ገብተው ያልሆነ ነገር ሲያወሩ ነበር። አንደኛ ለእርስቲ ወርቅ ገዝታን ሄደች አሉ፣ ውሸት። ሁለተኛ 10,000 ብር በኢትዮጵያ እየከፈልናት የቀረውን በእጇ በካሽ በኢማራት በድርሃም ነበር የምንሰጣት አሉ፣ ውሸት። በኢማራት ህግ አንድ ካምፓኒ ድርጅት ለሰራተኛ በካሽ ገንዘብ መክፈል አይችልም። እሷ ርስቲ 3 ዓመት ከ10 ወር ስታገለግል አንድ ቀን የኢማራት ብር ከለሩን አይተው አታውቅም። ከማር ቤት አታውቅም። ከለሩን አይተው አታውቅም። ሰው አይታ አታውቅም። በቃ ከሄደች ጀምሮ
ቤት ውስጥ ማደሪያ ቤቷ ማር ቤት ማደሪያ ቤት ማር ቤት ነው ህይወቷን የኖረችው። ስልክ አይፈቀድላትም። ሰራተኞች እዛ ሬስቶራንት የሚሰሩ ሰራተኞች ስልክ አይፈቀድላቸውም። ይህንን ሁሉ ግፍ የምትፈጽም ሰው ናት። እንግዲህ ሚዲያ ላይ ስሟን ሊያጸዱላት እነ ሆዳደሮች ይዘዋት ላይቭ ላይ የቀረቡት። ከድሃ ጋር ከተበዳይ ጋር መቆም ይሻላል ወይንስ ከበዳይ ከሀብታም ጋር ለብር ብሎ መቆም ይሻላል? ህሊናችን የት ሄደ? ተመልከቱ። ለእርስቲ ስንጮህ ከእርስቲ የባሰ በደል የደረሰባት ልጅ መጣች። ገንዘብ የገባላት 100 ይኸው ባንክ ስቴትመንቷ አለ። 8 ዓመት አገልግላ ኢማጂን 8 ዓመት አገልግላ የገባላት ገንዘብ ስንት ነው? 108,428 ብር የኢትዮጵያ ብር። ይሄ ነው የገባላት 8 ዓመት አገልግላ። 8 ዓመት እቺ ሰው ጉልበቷ ተማጦ እድሜዋ ምኗ ስልክ የለ ምን የለ ከሰው ጋር ማውራት አይቻል እንዴ? ባርነት ነው ይሄ። ተሽጣ ነው እቺ ልጅ። ስለዚህ ፍትህን ፈልጋለሁ አደርገው ደግሞ ነው ሞር በጣም ብዙ እህት ወንድሞች እንዳሉ ርስቲ መጣች፣ እችኛዋ ወጣች፣ ሌሎችም እንዳሉ እየሰማን ያለ ነው። ሌሎች እህት ወንድሞቻችን ለራሱ እንዲህ በር ተዘግቶባቸው ጉልበታቸው የሚበዘበዙ ካሉ እንዲወጡ ድፍረት እንዲሆናቸው ነው። የርስቲን ጉዳይ ይዘን አሁን ወደ ህግ ይዘን ሄደናል። ያንን ነገር ብንሄድም ሌሎቹ ያንን ተደብቆ ሌሎቹ ህግ እንደሌለ ፍትህ እንደማይሰጥ ወይንም ደግሞ ወገን እንደሌላቸው እንዳይሰማቸው ብለን ነው እኛ አሁን ወደዚህ እንድትመጣ ያደረግናት። አሁን አንዷ ታይቶ አንዱ ሲመጣ ሌሎች በዳዮችም ካሉ በዚችኛዋ ሴትዮ በሚሰጠው ፍርድ እኛ ሁሉንም ነገር ከተወሰነ ምን ካለ በኋላ ያው መቼም ህዝብ ድምጽ የሆነውም ህዝብ ነው። ህዝብ እንዲያውቀው ደግሞ እናደርጋለን። ለእንደዚህም ደግሞ የሚያደርጉ ካሉ ከድርጊታቸው ተቆጥበው ምናልባትም ጉልበት የሚበዘብዙ ካሉ የሚያስደክሟቸው የሚያሰሯቸውን ያህል ትክክለኛ ገንዘቦቻቸውን እንዲሰጧቸው ለእህት ወንድሞቻችን ድምጽ እየሆነን ያለነው። ስለዚህ ማንም ወገን እንደሌለው ሆኖ ቤት ዘግቶበት ጉልበቱ የሚበዘበዝበት ነገር ሊሆን አይገባም እያልን ነው። እንግዲህ ምንድን ነበር ያልሽ? ወዳደሮች ያው የሆዳቸው ጉዳይ ነው። ከወገን ድካምና ልፋት እንደዚህ አይነት መብት መጣስ ከሀቅ በላይ የራሳቸው ሆድ ስለበለጠባቸው የፈለጉትን ሊያደርጉ ይችላሉ። እኛ ደግሞ ቢያንስ ህሊና ስላለን ለእህት ወንድሞቻችን ድምፅ እንሆናለን፣ እንቀጥላለን። ትክክል። ስለዚህ እኔም ለማናገር ተስፍዬ በሰው በኩል ለማናገር ሞክረዋል። ከፖስትኩ በኋላ በሰው በኩል መልእክት በሰው በማከብረው ሰው በኩል መልእክት ልካው እኔን እንዲያናግሩላቸው ጠይቀዋል። እኔ ግን አልተስማማሁም። ምክንያቱም በመጀመሪያ 3 ቀን እንደሰጣኋቸው 2 ቀን ነበር ያልኳቸው። እኔ 2 ቀን ሰጥቼሻለሁ፣ እባክሽ አናግሪኝና ችግሯን እንፍታላት ያርስቲ። በቃ ምንም እኮ አይደለም፣ ጀስ ብሯን እንድትከፍላትና ሰላም እንድትፈጥር ነው። ግን ዘግታውን ዝም ብለው ልክ ፎቶ ከተፖሰተ በኋላ ደግሞ የሚገርምክ ነገር ሁሌም ፎቶአቸው ከተፖሰተ በኋላ ነው የሚወጡት። ልክ ፎቶአቸውን ለጥፍ ቪዲዮ ሰራ የሆነ ወዳደር ቤት የሆነ ህሊና ቢስ ቤት የሆነ ነገር ቦጫቅ አድርገው ከፍለው ውስና ይወጣሉ። በቃ ያ ሰው ድምጽ እንዲሆናቸው። እነዚህ ወዳደሮች ደግሞ ህሊና የላቸውም። ማንም ይሁን ማን ይክፈላቸው እንጂ ድምጽ ይሆናሉ። እኛ ለተበዳይ ነው ድምጽ ምን ነው ለተበደለ ሰው ነው በነፃ ድምጽ ምን ነው ገባክ? ለሐቅ ቆምን ስለሆነ እነሱ ገንዘብ ለከፈላቸው ሀብታም በዳይነቱን ህሊናቸው እያወቀ ያቺ ሰራተኛ ተበዳይ እንደሆነች እያወቁ ግን የተበዳይን ድምጽ ያፍናሉ። እዚህ እንዲያውቁት የምፈልገው አንቺ ያልሽው ምናልባትም እኔ አንተም ባልልም በእኛ በቢሮ ስልክም ተደውሏል እና በዚህ ጉዳይ ላይ በሽምግልና ምናምን ነገር እኛ እህት ወንድሞች እዚህ ጋር ያላችሁ በደንብ እንድታውቁ የምንችላትን ያህል የአቅማችን ያህል አቡዬ እኔ አንቺ ጋር ብዙ ጊዜ ስትጠሪንም ምን ስትይም ወደ አንቺ መተን ያንቺንም ያሻቸውን ሲሪየስሊ የምንይዝበት ምክንያት ለእህቶችሽ ያለሽን ጥናት እና ለነሱ ያለሽን ታማኝነት ስለምናውቅ ነው። ነው እንትን ምንድነው ይሄን ጉዳይ አንቺ ጋር እንደመጡ እኛም ጋር መጥቶ ነበር። የእህታችን ጉዳይ ግን መብት ሊያገኝ ይገባል። ያ በደም ደግሞ ህግ ምን እንዳይመስል ማወቅ አለባት ብለን ነው እኛም ወደዚህ ነውና ለዚህም ነው በኩራት አንቺ ጋር የምንመጣው። ለአንቺም ደግሞ የሆነ ነገር እንትን ስትኛ ጋር አምነሽ ነው ወደኛ ጋር የምታመጪው። ስለዚህ ሁሉንም ነገር በእህት ወንድሞች ድምጽ በመሆናችን እንቀጥላለን።
ሲጠየቁ ቢያንስ የጣሱት መብት የድሃውን ጉልበት የበዘበዙ የሰረቁ የዘረፉ ካሉ አስቀድመው መመለስና ሲጠየቁ ምላሽ መስጠት እንዳለባቸው ነው እያደረግን ያለነው። በጣም ጉንቱ በቃ በጣም ደስ የሚሉ ጀግና የህግ ባለሙያዎች እስከ ፒኤችዲ ድረስ ታውቂያቸዋለሽ እንትን ያለው። አሁን የርስቲን ጉዳይ አንድ ዶክተር ነው እንግዲህ የኬዙን ትልክልሻለች ፎቶ አንስታ ተሰጥቷታል። እሷም እያደረግን ያለነው የዚያን ያልነውና ሌቦች እንዳልሽው ነው ስማቸው ሲለጠፍ ስማቸው ሲጠራ መጀመሪያ የሚያደርጉት የሚታደጓቸው ወዳደር ነው። በሰጪው የሆነ ቀን አንቺን ጉድ አመጥቶ የሆነ ቦታ ላይ ማውጣቱ አይቀርም። ገንዘብ ሰተሽ በገንዘብ ዛሬ ቢያልፍሽ ቢያድበሰብስልሽ ነገ በልቼ ነው ወይ እዚህ ያልከፍሎኝ ነው ብሎ ማውጣቱ እንትን አይቀርም። ወይንም አብሮ ሲደራደሩ አጃቢ ሆኖ አጃካሪ ሆኖ እንትን የሚሉ ነገ ሲጣሉ ሚስጥር ማውጣታቸው አይቀርም 100%። ስለዚህ በሐቅና ሐቅ እውነት በድለው ከሆነ እዛ ለዛ ለሆዳደር ገንዘቡን ከሚሰጡ ለዚች ምስኪን ይዋት እስቲሆን እንዴት ተጎርታ እንኳን ያስታውቃል። ጥፍሮቿን ቅድም ሲነግሩኝ 10ም ጥፍሮቿ የሉም ብለው ሲነግሩኝ በእውነት እንባን የተናነቀ አልችልም። በጣም ስስ ነው በእንደዚህ አይነት ነገርና ኤኒዌይ እንዲያውቁትም ነው ይሄን ያህል እንትን ያደረግነው። ሴትዮዋን ብቻም ሳይሆን ሌላ የተበደሉና ጓዳ ውስጥ ተዘግቶባቸው መብታቸው እየተጣሰ በቃ ብናገርም ምንም ሊመጣ አይችልም ብለው የሚያስቡ እህት ወንድሞች ደፍረው እንዲወጡ ለማድረግ ያህል ነው እችንም ወደ ሚዲያ መጣናት። ትክክል። ስለዚህ እቺ እህታችን በጣም ታሳዝናለች፣ በጣም ተጎድታለች፣ ተሰብራለች እንደምታዩት። እናም ርስቲ ወጣ ሚዲያ ላይ ድምጿ ምንም መፍትሄ አላገኘችም ብላ እንዳታስብም ሌሎች የተበደሉ ሰዎችም ሊወጡ ድምጻቸው እንዲሰማላቸው ፍትህ እንዲያገኙ ፈልገው ግን እከሌ ወጣ አልቅሳው ምን ተጠቀመች ብለው እየተበደሉ እዛው ባሉበት ቦታ በደላቸው እየቀጠለ እንዳይቆዩም ነው። ገባችሁ? አሁን እቺ እህታችን እንግዲህ ኢትዮጵያ ከገባሽ ስንት ወር ሆነሽ? ሰላም 10 ይሆናል። ተሽኮናውን አስቡት 108,000 አካውንቷ ላይ ያለ 108,400 አይደል? አሁን አካውንቷ ላይ ባንክ ስቴትመንት ዛሬ ሲልኩልን አካውንቷ ላይ ያለው 185 ብር ነው። አላየሽውም? መጨረሻ ላይ ያለው እኮ ግን 10 ወር ነው አሁን ኢትዮጵያ ከገባች 10 ወር 10 ኢማጂን 10 ወር 8 ዓመት ሬስቶራንት ውስጥ ኢማራት ውስጥ 8 ዓመት አገልግለሻል። ሬስቶራንትና ቤት ሁለት ቦታ እየሰራሽ መኖሪያ ቤቷንም እያጸዳሽ ምግብ ቤቷንም ምግብ እያበሰልሽ እያስተናገድሽ ሁሉን ነገር እየሰራሽ 8 ዓመት በጉልበትሽ አገልግለሻል አይደል? እሺ ከዛ በፊትስ 11 ዓመት ያልሽ ኢትዮጵያ ውስጥ ደግሞ የት ነው ያገለገልሻት? ቤት ውስጥ መኖሪያ ቤቷ ውስጥ ኢትዮጵያ አገልግለሻታል? አገልጋይዋ ነበርሽ? እስከ 30 የሚሆኑ ዶሮዎች ላጥርጬ ራሴ አርጬ አጥቤ አስተካክዬ አሽጌ ልክላት ነበር። ጎመናትም የምትከፍትበት ምናምን ይሄ ቅመማ ቅመች አስተካክዬ ወቅጬ ሁሉ ነገር ልክላት ነበር፣ አዘጋጅላት ነበር። ሰራ ነበር። ኢትዮጵያ ውስጥ 3 ዓመት በደሞዝ ነው ይሄን ሁሉ የምታረጊው? አይደለም ያለ ደሞዝ በነፃ ነበር። ኢትዮጵያ ውስጥ ዶሮ አርደሽ ገነጣጥለሽ አሽገሽ ምትልኪላት ወደ ዱባይ ጎመን ቅመማ ቅመም ሁሉን አዘጋጅተሽ ምትልኪላት በነፃ ያለ ደሞዝ። ለዛ ሁሉም አስቤ ሰጥሻለሁ ብላኛለች። ሁሉንም አስቤ ኢትዮጵያ ውስጥ ያገለገልሽበትን ዓመት አንድ ላይ ስለዚህ በአጠቃላይ 10 ዓመት ነው ያገለገልሻት። 11 አይደለም 2 ዓመት ኢትዮጵያ 8 ዓመት ዱባይ 10 ዓመት ነው እኮ 11 አይደለም። እኔ እንጃ 2006 ነው የወጣሁት። አሁን ደግሞ 2016 ሀገር የተመልሻለሁ ማለት ነው። 2016 ነው 17 የተመለስሽው? አሁን ነሐሴ ላይ 17 ቀን። ስለዚህ 10 ዓመት ነው። 2006 ከሀገርሽ ወጥተሽ አዲስ አበባ 2 ዓመት
አገለገልሻት። ወደ ዱባይ የሚላኩ ዶሮዎችን እያረድሽ እየገነጣጥለሽ አሽገሽ ወደ ዱባይ ስትልኪላት ነበር። ቅመማ ቅመሞች፣ ጎመኖች፣ ሁሉ ነገር 2 ዓመት። 8 ዓመት ደግሞ ዱባይ መጥተሽ መኖሪያ ቤቷንም ሬስቶራንቷንም ስታገለግያት ነበረ። ስለዚህ 10 ዓመት ማለት ነው። ድፍን 10 ዓመት አገልግለሽ ግን የተከፈለሽ ብር በኢትዮጵያ 100 ምናምን ሺህ ብር ብቻ በቃ ባንክሽ ውስጥ አካውንትሽ ውስጥ ያገኘሽው። ቤተሰብ አይጠይቁም? ልጃችን ለምን አትደውልም ለምን ብር አትልክም ብለው ቤተሰቦችሽ አይጠይቁም? ይጠይቃት ነበር ግን እሷ አትደውልላት እኮ ትመልስላችሁ። አሁን መጥቼ እንዴት ነው አሁን ስመጣ ማለት ነው እንዴት ነው ይሄ ሁሉ ዓመት ጠፍቼ ያልደወላችሁት? እንዴት አልጠየቃችሁኝም? እንዴት አውጥታችሁ ጣላችሁኝ ስላቸው እንደውላት ነበር ግን አትመልስም። እሷ አትመልስላችሁም። እሺ አንቺስ ቤተሰቦቼ ጋር አትደውይኝ አፍቀውኛል አትመጥም ነበር? እላት ነበር ከቆየ እነርስቴ ከመጡ በኋላ ደውላልኝ ማለት ነው። ብታምን ባታንም እኔ የምናገረው ትግርኛ ነው። ለእናቴ ሳናገራት ግን አማርኛ ይሄ ሁሉ ዓመት አማርኛ እናገር ስለነበረ በቃ ምንም ትግርኛ መናገር ሳልቻልኩም በቃ ከመርሳት የተነሳ ማለት ነው። ምክንያቱ እሷ ዘመዴ ናት፣ አክስቴ ማለት ነው። የአያቴስ የወንድማቸው ልጅ ማለት ነው። ለእናቴስ አጉቷ ማለት ነው። ምንም አይቆጠርም፣ ዘመዴ ናት። እኔ ሁሉ የኖርኩት ከሷ ጋር ዘመዴ ናት አምኜ ነው። እነሱም አምነዋት ነው። ምክንያቱ እኔ ወደ እሷ ሊሄድ አልነበረም፣ ወደ ሌላ ነው ሊሄድ የነበረው። ወደ ሌላ ሊሄድ ስለነበረ አይ እኔ ስዑድ ሊሄድ ነበር። ምክንያቱ እናቴ በጣም ተቸግረን ያሳደገችኝ አንድ ልብስ ለብሳ ነው ያሳደገችኝ ማለት ነው። አንድ ልብስ ቅያሪ እንኳን አላለች። ግን እኔ ደግሞ ከ5ኛ ክፍል ጀምሬ ሊሄድ ነው ስዑድ ሊሄድ ነው። እንደሚሄድ ሰው በቃ በእግሬ ሊሄድ ነው ለላንች ለማገዝ የምፈልገው ስላቸው ቤተሰቤ ግን ልልኩኝ አልቻሉም፣ ይከለክሉኛል። ከዛ እንደዛ እያልኩ 9ኛ ክፍል ደረስኩኝ። 9ኛ ክፍል ስደርስ ከዛ እሷ ትወስድሻለች ብለው አያቴ ለእሷ እናጎራት ውሰዳት ነው ማለት ነው። ለእሷ ደግሞ አደራ ሰጥተዋታል። ልጄ እንደዚህ ናት፣ እንደዚህ ናት፣ ሰርታ መለወጥ ነው የምትፈልገው ወሰጃት ብለው አደራ ብለው እሷን እሺ ብላ ተስማምታ ወሰደች። ግን አደራዋን ተወጣች። እሺ እንትንሽ ማለት ነው ወይ የሚዘገንን አሁንም መጥቷል። በቴሌግራም ላይ ፎርወርድ ሼር አድርግሽ ልከውልኛል። በጣም የሚዘገንን አሁን ከዚህም እንደዚህ ደግሞ ሌላም ደስታ የምትባለው ከዚህ በፊት ገብታ ያስረዳችሁ ልጅ የምታስታውሽ ከሆነ ቪዲዮውን ሁላ አንስታ ልካልናለች። ሼር አድርጋልሽ ነበር አላየሽላትም እንጂ አይዲዋን ጭምር ነው እንትን ያደረገችው። እስቲ ቼክ አድርጊው ቴሌግራምሽ ላይ ልክልሻለሁ። 10 ዓመት 8 ዓመት ኢማራት ሬስቶራንትና ቤት እያገለገለች 10 ምናምን ሰዓት እየሰራች ኦኬ። 2 ዓመት ደግሞ ኢትዮጵያ ውስጥ ዶሮ እያረደች እየገነጣጠለች እያሸገች ወደ ዱባይ ትልክላት ነበር። ጎመን፣ ቅመም ሁሉን ነገር ለሬስቶራንት የሚያስፈልገው እያሸገች ትልክላት ነበር በነፃ። 2 ዓመት ጉልበቷን በዝብዛ ከዛ አንድ ላይ አስቤ ከፍልሻለሁ ብላ ዱባይ ወስዳት አቡዳቢ ቴስት ኦፍ ኢትዮጵያ የሚባል ሬስቶራንት ውስጥ 8 ዓመት ቤትና ሬስቶራንት አገለገለች። እንዴ ግፍ! ያው እዚህ አካውንት ላይ አለላችሁ ገብታችሁ ሁላችሁም ዶክተር ሀቢባ የሚለው አካውንት ላይ አለ ቪዲዮ። ገብታችሁ ሁላችሁም ሼር ዲዩት ሪፖስት በማድረግ ድምጽ ሁኑ ለርስቲና ለሰላም። ሌሎችም እዛ ሬስቶራንት የሚሰሩ ሰራተኞች ግፍ የሚፈጸምባቸው እዛው ያሉ ድምጻቸው እየታፈነ ልንደርስላቸው የሚገባ አሉ። ይችኛዋ ደግሞ ታማ የሄደችዋ ናት። በቀደም እህቷ ገብታ የተናገረችው አይደል? አሁን ይላክልኝ ተስብዬ ደስታ ትባላለች። ወይኔ ስታሳዝን! አይምሯን ታማን የገባችው ደስታ የምትባለዋ እዚህኛው ላይ እዚህ አካውንት ላይ አለላችሁ። ዶክተር ሀቢባ የሚለው አካውንት ላይ አለላችሁ ቪዲዮ። ሁላችሁም ሼር ዲዩት ሪፖስት አድርጉት ሁላችሁም።
ሁላችሁም ድምጽ ሁኑ ፕሊዝ። ያው እዚህኛው አካውንት ላይ እዚህ አካውንት ላይ ያለ ቪዲዮ ፒን አድርጌዋለሁ። እንደገባችሁ መጀመሪያ ላይ ታገኙታላችሁ ቪዲዮን ዶክተር ሀቢባ የሚለው አካውንት ላይ እዚህኛው ላይ ሁላችሁም ድምጽ ሁኑ። ለእህቶቻችን ድምጽ እንሁን። በነፃ ጉልበታቸውን ቴስት ኦፍ ኢትዮጵያ ሬስቶራንት አቡዳቢ የሚገኘው በነፃ ጉልበታቸውን ለበዘበዛቸው እህቶቻችን ድምጽ እንሁን። ካሳ እንዲከፈላቸው አመታት በነፃ አገልግለዋል። ስለዚህ ካሳ ይገባቸዋል። ፍትህ እንበል ለእነዚህ እህቶቻችን። ቪዲዮ እዚህኛው አካውንት ላይ ያለላችሁ ዶክተር ሀቢባ የሚለው አካውንት ላይ ቪዲዮውን ፒን አድርጌዋለሁ። ገብታችሁ ሁላችሁም ሼር ዲዩት ሪፖስት አድርጉት። ሁላችሁም የዜግነት ግዴታ አለባችሁ። አየሁት የደስታን ተስፍዬ በጣም ያሳዝናል። በጣም ያ ምን አይነት ምን ማለት እንደሚቻል አላውቅም። ብቻ እንደው ማሳየት የሚቻልበት ሁኔታ ካለ እንደው እዚህ ላሉት በሁሉ እንትን ይሰጣላ ፐርሰናል ኢንፎርሜሽን ታውቃለህ። አካውንቴ ትልቁ አካውንቴ ላይ 3 ስትራይክ ጨርሻለሁ። ደረሰኝ በማሳየት ዋትስአፕ በማሳየት ፐርሰናል ኢንፎርሜሽን ኦኬ አንተ ካሳየት እኔ ላይ ነው የሚዘጋው። ገስቴ እኔ ገስቴ ላይ ነው። ሶስቱም እኮ በእኔ በገስቴ ገብተው ነው እኔ ያሳይቼ ሳይሆን እርዳታ አዋጣው ያዋጡበትን ደረሰኝ ሲያሳዩ 7 ቀን ቀጣኝ። አንደኛ ስትራይክ። ሁለተኛ ደግሞ ዋትስአፕ ላይ ማስረጃ ተጣልተው ማስረጃ የተጻጻፉትን ሲያሳዩ ፐርሰናል ኢንፎርሜሽን ብሎ ዘጋ። ለሁለተኛ ጊዜ 7 ቀን ቀጣኝ። ከዛ የመጨረሻ አንድ ድል ነበረኝ። አንዲት እናት እርዳታ አላሰባሰብላት ገብታ የልጇን ዳይፐር ከፍታ መቀመጫው ላይ ያለው ልጥ ስታሳይ ድርግም ማረገው እና ከ3 ስትራይክ ውጪ አይፈቅድም ቲክቶክ። ስለዚህ ፐርሰናል ኢንፎርሜሽን ደረሰኝ መታወቂያ ምናምን የሰው ፐርሰናል ኢንፎርሜሽን አይፈቅድም ቲክቶክ። ቴሌግራም ላይ ለምን ግሩፕ ላይ ሼር አድርጊና እየገቡ አንቺ ቴሌግራም ግሩፕ ላይ እንደዛ ጥሩ ሐሳብ አሁን የላክልኝ ሼር እዩ ምን እንደደረሰባት ቴሌግራም ሊንኩ ባይዌይ ላይ አለ። ገብታችሁ እዩት። ቴሌግራም ላይ ለቀዋለሁ። እንደዚህ አይነት ቲክቶክ የሚከለክል ነገር ሲሆን እዛ ላይ ለቅላችኋለሁ። ይኸው እኔ ጭንቅላቴ ላይ በጣም ጥያቄ የሆነብኝ ነገር ቤተሰቦችሽ 8 ዓመት ሙሉ ሳትደውይ ስትቀሪ ለምን እንጂ ልጃችንን አገናኝን ብለው እንትን አላሉም? እንዴት ማለት አይነው ዘመድ ሲሆን ይታመናል። ደህና ናት ስራ ይዛለች ምናምን ካለቻቸው ሊያምኑ ይችላሉ። አንቺስ እንዴት ቤተሰቦቼን ላናገር እያልሽ አትጨቀጭቂያትም ነበረ ወይ? ምን ትይ ነበር አንቺ? አስደውይኝ ቤተሰቦቼ ጋር ትይ ነበረ? ምንም እድል አትሰጥሽም። እንደዛ ስትያት የሆነ ነገር ወይ ትልክሻለች ወይ የሆነ ነገር ትናጫናጭልሻለች። ይህ ሁሉ እየሰራው እንኳን ሁሉ እየሰራ ማለት ነው። አሁን ኤምባሲ ምናምን ዳቦ ይታዘዝ የለም 9 ዳቦ ከታዘዘ ራሴ ያልኩት አሁን ኤምባሲ ምናምን ያዛሉ ዳቦ ምግብ ምናምን ያዛሉ አይደለ? 9 ዳቦ ከታዘዘ እዚህ ይሄ 9 ዳቦ እኔ አብስዬ መጋገር አለብኝ። 24 ሰዓት የማልተኛበት ሰዓትም ነበረ ማለት ነው። እንዴ ዳቦም ትሸጣላችሁ? እንዴ ሬስቶራንቱ ዳቦም ይሸጣል? ሬስቶራንቱ ምግብ ቤቱ ዳቦም ይሸጣል? ዳቦ ለማን ነው ዳቦ? አሃ ድፎ ዳቦ ድፎ ዳቦ የኢትዮጵያ ድፎ ዳቦ ማለት ነው። ኦኬ አሁን ብዙ ተታዘዘ። እሺ 8 ዓመት ሙሉ ስትሰሪ 2 ዓመት ኮንትራክት ሲያልቅ ወደ ኢትዮጵያ ሊሄድ ብለሽ ለምን አልጠየቅሽም? አትልከኝም? አው ማለት ጠይቀሻት ምን አለችሽ? ወደ ሀገሬ መሄድ ፈልጋለሁ፣ ቤተሰቦቼን አይቼ መመለስ ፈልጋለሁ። የሚያለቅስ ኢሞጂ አትላኩ፣ ይዘጋል። ቲክቶክ አይወድም ቤተሰብ። ቲክቶክ እኛ እናንተን እንድናዝናናችሁ እንጂ እንድናስለቅሳችሁ አይፈልግም። ቲክቶክ ገባችሁ? የሚያለቅስ ስቲከር ብዙ ስታደርጉ ሴትዮ ህዝቡን ሰብስባ እያስለቀሰችሁ ነው ብሎ ይዘጋዋል። ስለዚህ የሚያለቅስ ስቲከር አታድርጉ። የሚያሳዝን ታሪክ ስትሰሙ ያሳዝናል በሉ ወይንም የተሰበረ ልብ ነገር አድርጉ እንጂ የሚያለቅስ ስቲከር አታርጉ። እሺ እየሰማሁሽ ነው። ሰላም ይቅርታ ስላቋረጥኩሽ። የሚያለቅስ ስቲከር ሲያደርጉ ተው ለማለት ነው።
የኔ ጥያቄ ለምን ወደ ሀገር ላኪኝ ቤተሰብ አይቼ ልምጣ አላልሻትም? 2 ዓመት ስትጨርሺ ኮንትራት መጀመሪያ ስታመጣሽ ካገርሽ በምን ተስማምታችሁ ነው? ከሰማሃር ጋር ምንም አልተስማማም ማለት ከሷ ጋር ተስማማሁ። 2 ዓመት ሰርተሽ ትመጫለሽ ምናምን አላልሽም? ለምን ያህል ጊዜ እንድትሰሪ ያመጣችሽ ወደ ዱባይ ስታመጣሽ? ይዛን የተስማማሁት ነገር የለም። እኔ ሄጄ ሰርቼ ለመለወጥ ብቻ ነው የሄድኩት እና ትንሽ ስቆይ እንደዚህ ግፍ ስታደርስብኝ ምናምን እንዲያት ስላት ቆይ እያለች አትልከኝም። እዛ በቃ አሁንም እንኳን ስለጨቀጨቃት የላከችኝ እንጂ እስካሁን አትልከኝም ነበር። እሺ ወደ ሀገርሽ ስትልክሽ ማለት ነው። ወደ ሀገርሽ ስትልክሽ እንደ ማለት ማናችንም ቫኬሽን ስንሄድ ለቤተሰብ ስጦታ ገዝተን ሁሉ የምንፈልገውን ነገር አሟልተን እንደምንሄደው እንደዛ አድርጋ ነው የሸኘችሽ? ሁሉን መግዛት የምትፈልጊውን ነገር ሁሉ ገዛዝተሽ ምን ብለሽ ነው የተሸኘሽው? አሁን እንድትልከኝ ስትል ላካት እያሉ ጻፉላት ማለት ነው። ስደውልላት አጎቴ ይጽፈላት ነበር። ከዛ እኔ የመጣሁት አጋጣሚ ሆኖ እዛ እህቷ ስለመጣች ነው። እህቷ መጣ አጋጣሚ ሆኖ ደግሞ በፈልጎ ማለት ነው ስልክ ምናምን አያውቅም ፈልጎ አገኛት አጎቴ እህታት ማለት ነው። ከዛ አጋጣሚ ሆኖ እኮ እኔ እዛ ነኝ ያለሁት ሬስቶራንት ሄጃለሁ። ምክንያቱም የልጇ መረቃት ነበርና መጣ ነበር። አጋጣሚ ሆኖ እህቷ ማልዋሸችም እዛ ነው ያለሁት ምንድነው እያልክ ያለኸው? ሰላም እኮ እንደዛ ሂጅ ስትላት እኮ አልሄድም ነው የምትላት ምናምን ብላ እንደዛ ነው የምትለኝ ብላ ነገረቻት። ከዛ እህቷ ደግሞ ልትናገረኝ ስትፈልግ ልትናገራት ፈቃደኛ አይደለች። እሷ ስትመጣ ሌላ ቦታ ትልከኛለች ወይ እንደማጸዳው ቤት ትልከኛለች። ሁለታችንስ መገናኘት አልቻለችም ማለት ነው። ከዛ እህቷ አንድ ቀን ስታገኘኝ ሁሉ ነገር ነገርኳት። ይሄንን ምስጢር ነግረሽ ማለት ነው እኔ ንገሪኝ ትይኛለሽ የአጎቴ የጻፈልኝም አሳይተሽኛል፣ ግን አዘይ እሳት ውስጥ ነው የምትከጂኝ ትተሽኝ ትሄጃለሽ ወይስ ይዘሽኝ ትሄጂ ነው አልኳት። ከዛ እሷ ደግሞ ብቻ ንገሪኝ እንጂ እንድትሄጂ አደርጋለሁ፣ ስልክም እኔ የማውቀው እንዳለሽ ነው አለችኝ። ስልክ እንዳለሽ ነው የማውቀው እና እንድትሄጂ አደርጋለሁ፣ አጎትሽ ቃል ገብቶልኛል እኔም ቃል አስገብቶኛል አለችኝና ከዛ ሁሉ ሚስጥሬ ነገርኳት። እኔ ቤተሰብ አግኝቼ አላውቅም፣ ለቤተሰብም ረድቼ አላውቅም። ሰባት ኪያን ማስገቢያው አለክ ኮሜንታተሮች ድምጽ ይሁን እሺ ካላችሁ እናስገባታለን። ሰባት እሺ ከዛ እንደዛ ስላት እህትየዋ ነገረችና ተነጋገሩ። መላክ አለብሽ አለቻት። ለምን ታዲያ አትልኪያትም ሳለቻት እኔ እንደማልፈልግ ነው የተናገረችው። ሁሉም ሰው ይነግራታል። አልመጣልኝም አቡዬ። እሺ ሞዴሬተሮች ኪያን አስገቧት። ህዝብ ድምጽ እየሆናት ነው። ኮሜንታተሮች ኪያን አስገቧት እያሉ ነው። ትግባ እዛው ሬስቶራንት ነኝ ምናምን እያለች ነው እና አስገቧት። ትግባ ሞዴሬተሮች ትግባ። ኪያ ቪዲዮ አብርተሽ ነው የምታወሪው። እዚህ ቤት ያለ ቪዲዮ አናስተናግድም። ቴንክ ዩ። እሺ ወደ ሀገርሽ ስትልክሽ የጠየኩሽ ጥያቄ እኔ ወደ ሀገርሽ ስትልክሽ እቃ ገዛዝታለሽ ስጦታ ለቤተሰቦች ምናምን በስነ ስርዓት ነው የሸኘችሽ ወይ? የኢማራት ብር የዱባይ ብር ባይንሽ አይተሽ ታውቂያለሽ ወይ? በዱባይ ብር ተሰጥቶሽ ያውቃል ወይ? ጥያቄ ሰጥታኝ አታውቅም። ወዴጄ አሁን ለምሳሌ ቅባት ስፈልግ ምናምን ስጭኝ እላታለሁ፣ አትሰጠኝም። ራሴንም ገዛልሽ ትልሻለች። ከዛ እሷም ትገዛልሽ ወይ ወን ቆርታ ይሆን ቆመን መልካሽ በኋላ ከረሳሽ በኋላ ተሳተሰውን ያስገባችሁት ሌላ ናት ይቻለች ነው እንጂ እኔ ብር ተቀብዬ አላውቅም። ሰጥታኝ አታውቅም ለኔ ማለት ነው። እኔ ስመጣ ምንም ነገር አለበለችም። እኔ ጠየቅኳት ሊሄድ ከሆነ አልኳት
ለእህቴ ለወንድሜ ሂጄ ስጦታ ማግዛት ፈልጋለሁ ብር ስጭኝ አልኳት። እሷ ያለችኝ ግን ምንድነው ያለችኝ? ብዙ ብር አለሽ አገርሽን ከዚህ ይዘሽ አትሄጂም፣ እዛ አንድ ሺህ ብር ስጫቸው ነው ያለችኝ። እዚህ በእግዚአብሔር ፊት አድርጌ ነው የምናገረው። እሷን ባገኛት ጨምሬ እንጂ ቀንሼ ልናገርም ፊት ለፊት ባገኛትና ምን እንዳረኳት ምን እንደበደልኳት ብጠይቃት ተስፋ ላይ ነበር። እኔ አሁን ታሚሜና ፍቆደ ማንጨለት ፍቆደ ታይስ ምን ያለሁት መጸበል ነው ያለሁት። እንዳልታከም እንዴት ብዬ ብለኝም መታከም አልችልም። ግን በእግዚአብሔር ጋር ወድቄ ጸበል ነው ያለሁት። አንዴ እህቴ ኪያ እሷ ናት። እሺ እህቴ ቪዲዮ አብሪ ኪያ ቪዲዮ አብሪ ቪዲዮ ኢንቫይት አድርጌሻለሁ። ኪያ ቪዲዮ አብሪ። ሁለት ኪያ እኮ ነው እየገቡ ያሉ። ተስፍዬ የቷ ናት? ቅድም ስትጽፍ ያየካት ፕሮፋይል እቺ ከላይ ያለችው ኮፍያ ያደረገ ፎቶ ያደረገችው? እሺ እናንተ ዘላችሁ ፎሎ አታድርጉ። ፎሎ ፈልገው ነው የሚዋሹት። ትክክለኛ ሰው መሆናቸውን ቪዲዮ አብርተው ሳታዩ ፎሎ አታድርጉ። ለፎሎ ነው የሚዋሹት። ለፎሎ ነው ዋሽተው። እኛ እዚህ ጋር ቁጭ ያልነው ለእህታችን ለተበደለች እዚህ ባጥንቷ ለቀረች እህታችን ድምጽ ልንሆን ነው የተቀመጥነው እዚህ ጋር። እኔ ጌም እያለብኝ ጌሜን ትቼ ለእህቴ ድምጽ ልሆን ነው እዚህ ጋር ቁጭ ያልኩት አይደል? ስለዚህ ውሸታሞች ሲገቡ ለፎሎ ብለው እናንተ አላማቸውን አታሳኩላቸው። ዘላችሁ ፎሎ አታድርጉ። ኪያ የምትባይዋ ልጅ የገባሽው በሷ የደረሰ ይድረስብሽ። እሺ እኔ ደግሞ ብታይ አጭር ስለሆንኩኝ ምርቃቴም እርግማኔም ጠባ አይደለም። እሷ እቺ እህታችን ላይ የደረሰው አንቺ ላይ ይድረስ። ልታላግጪ ለፎሎ ነው የገባሽው በዚህ ሰዓት። እሷ እንደዚህ አይነት የደረሰባትን ስቃይ እየተናገረች 10 ዓመት ጉልበቷ ተበዝብዞ 8 ዓመት በሰው ሀገር 2 ዓመት ኢትዮጵያ ውስጥ ጉልበቷ ተበዝብዞ በሽተኛ ሆና መታከሚያታ ጸበል ያለችው እህታችን በጉልበተኛ በሀብታም ነው የተበደለችው። በሀገሯ ዜጋ ያውም በዘመዷ። ግን በቃ እኛ እንጮሃለን፣ ፍትህ የሚባል ነገር የለም። ኤምባሲ ድምጻችንን እንዲሰማ እንፈልጋለን። አቡዳቢ ኤምባሲ ድምጽ እኔ ለኢትዮጵያን ኮሚኒቲ ቮይስ አድርጌ እሺ እናየዋለን ብለው መልሰዋል። እስካሁን ምንም አላየንም። ሴትዮዋ የታለ የቀረበችው? ቅልቦች ኢትዮጵያ በህግ ፕሮሰሱን ጀምሯል። ለእርስቲ እሺ ለዚህ ልጅስ እንዴ አሁን ይሄ ሬስቶራንት የሬስቶራንቱ ባለቤት ሰማሃር በህግ ካልተጠየቀች ሬስቶራንቱ በህግ ካልተጠየቀ ሁሌም የድሃ ድምጽ እንደዚህ እየታፈነ ይቀራል። ሁሌም ሀብታም ብር ይከፍላል፣ ሆዳደሮች ህሊና ቢሶች ድምጽ ይሆኑታል፣ ሚዲያ ላይ ስማቸው ይጠራል። እስከ መቼ ነው እንደዚህ እየተበደሉ ጉልበታቸው እየተመጠጠ እድሜያቸው እየተበላ እንደ ሸንኮራ ተመጣው የሚጣሉት? ኢማጂን 8 ዓመት በሰው አገር አገልግላ ለገዛ ዜጋዋ ለኢትዮጵያዊ አገልግላ በኢትዮጵያ ስንት እንደሆነ ታውቃላችሁ? የ8 ዓመት ላባ ኢትዮጵያ ውስጥ 2 ዓመት በነፃ ያገለገለቻትን ተውት። ይሄንን ግፍ ተመልከቱ። የተሰጣት ብር 108,000 ብር 108,242 ብር በኢትዮጵያ ብር ነው የተሰጣት። 8 ዓመት በሰው ሀገር አገልግላ ለገዛ ዜጋዋ። እንደገና 2 ዓመት ኢትዮጵያ ውስጥ ዶሮ እራሷ በሴት አቅሟ ዶሮ እያረደች እየገነጣጠለች ዶሮ ትልክላት ነበር ወደ ዶሮችን። እንደና ሲሉ ደህና ናት፣ አገናኝን፣ ስራ ላይ ናት፣ ቢዚ ናት፣ ከስተመር አለ ቢዚ ናት እያለች አታገናኛትም ነበር ከቤተሰቦቿ ጋር 8 ዓመት። ሰው አለች ሰው ለበዓል ቤተሰቦቹ ጋር ደውሎ ሲው በዓል ሽንት ቤት ገብቻ ነበር አለች። ከኔ ጋር ያለው ውጭ ነኝ ምናምን እያለች ነው የምታታላችሁ። ምክንያቱም እኔ ሁሉም ያወቅኩት እዚህ ከመጣሁ በኋላ ነው። አብረው ሆነው ራሱ ቤተሰቦቿ ልጃችንን አገነቷን እንወቅ ሲሏት ውጪ ነኝ አጠገቤ የለችም እኔ ውጪ ነኝ ነበር የምትላቸው። ይሄ ሁሉ በደል ኢትዮጵያ ከመጣ ገንዘብሽን በአካውንት እያስገባውልሽ ነው ለእናቴ ላኪልኝ ስትላት አይ እናትሽ ትበላብሻለች ብርሽን።
እያለች በአካውንትሽ ነበር ቀጥታ ማስገባትሽ ብላ ኢትዮጵያ ከመጣች በኋላ ከ8 ዓመት በኋላ ኢትዮጵያ መጣ ባንክ አካውንቷ ውስጥ ያገኘችው 108,242 ብር ነው። ጋይስ ኢማጂን የ8 ዓመት ድካሟ 100,000 ብር ነው። እዚህ ያሉት እንደሰሙት ማለት ነው አይደለ? ምናልባትም እንግዲህ እኛ ፈጥረን አይደለም እሷም የላከችው ያው የተናገረች ትክክል እኮ። አንቺ ኢትዮጵያ ስትመጪ እሷ ያስቀመጠችልሽ ብር 108 የላክሽልን ወረቀት ላይ ያለው የባንክ ስቴትመንት ላይ ያለውን አይደል እንትን ስትይኝ የነበረው። እንግዲህ አስቡ። ኪያ ፈርቼ ነው ከዛ ቦታ መውጣት የምትችይበት ካልሆነ ኤምባሲም ጋር መደዋወል የምንችልበትን ሁኔታ እንፍጠር። መጥቶ እዛ ሂዶ ደግሞ ሊያወጡልን የሚችሉ ባለፈው እንደተደረገው እኛ እዛ ድረስ ሰው ልከን እንድትወጣ የምናደርግበት ሁኔታ ስለምንፈጥር ሳትፈራ በድፍረት ትምጣ። ምንም ነገር ላይ ሊደርስባት እንደማይችል አንዳንዴ ከዛም አይነት በር ዘግቼ ነው ምናምን ስትል ቅድም በጣም እንትን ያለኝና ቮይስ ያደረኩልሽም ለዛ ነው። በር ዘግቼ ነው ምናለች ምን ብላ ጻፈች እዚህ ጋር አሁን ይኸውልህ አይዶን ነው እሷ ትሆናቱን ኧረ ሀቡዬ ፈርቼ አይደለም ድረሱልኝ አወራለሁ ኧረ በአላህ አለች። አስገባታለሁ ቪዲዮ ብርታ የምታወራ ከሆነ እንሰማለን። አለበለዚያ ግን እኔ ብሎክ ነው የማደርግሽ። ምክንያቱም በዛም ብዙ ድምፅ እንድንሆንላቸው እየለመኑን ያሉ ሰዎች አሉ። ጊዜ የለንም። ያው ኢንቫይት አድርጌታለሁ። በጣም መብራት ሄዶባታል ቤተሰብ ኢትዮጵያ ታውቃላችሁ። እንግዲህ ከህግ ባለሙያዎች ጋር ካሉት ጋር እንነጋገርና እንቀጥላለን። ለነበረን ጊዜ ሁሉ እናመሰግናለን። እንግዲህ በጣም ብዙ ሰው ፎሎ አድርጎናል። ያላደረገ ካለ ያድርግ። ልንወጣ ነው። ቴንኪው አውዬ በጣም ነው ማመሰግናለሁ። ኪያን እያሉ ነው እኮ የውልት የሁሉ ሰው ኪያ እያሉ ነው። ኪያ ኢንቫይት አድርጌሻለሁ። እስቲ ኢንቫይት አድርጊያት ክብሪት። እኔ አድርጊያት ነበረ ብሎክ ትደረጊያለሽ ስለተባለች እንዴ። ቆይ እንትን ካላለችኛ ምን እናርግ? ቪዲዮ ካላበራች ምን ማድረግ እንችላለን? ኢንቫይት እያደረግናት አክሰፕት አድርጋ እየገባች አይደለም። እንዴት እናድርግ?